ካንተ ስንት ነገር እንማራለን ብለን ስንጠብቅ ጭራሽ እኔ እንደዚህ አይነት ጉድ ይወጣባል ብዬ አስቤያለሁ። እና ደግሞ ይኸው ማስረጃውን ከፈለጋችሁ ደግሞ ይኸው ፎቶአቸውን ላሳይት እችላለሁ። አብረው ያሳለፉትን ይሄን ያህል ደረጃ ግን ሲደራረሱ እናንተ ምንም የምታውቁት ነገር የለም። እኔ ሆን ብዬ ነው ዝም ያልኩት። ብዙ ሰዎች በእነሱ መሀል ያለውን ግንኙነት ለማቋረጥ ምናምን ለማበላሸት ይፈልጋሉ። ግን እናንተ ማታውቁት ብዙ ነገር አለ። የሁለቱን ግንኙነት እናንተ ብዙ ማታውቁት ነገር አለና ይሄ የኢየሩሳሌም አው ያያየኸው አብረው በነበሩ ሰዓት የተነሱት ፎቶ ከየት ነው ያመጣችው? አብረው ናቸው፣ አሁንም አብረው ናቸው ነው እያልኩ ያለው። የቅርብ ሰዓት ፎቶ የቆየ ፎቶ መሆኑን ሳይሆን አብረው ናቸው። ማንም ሰው እየተነሳ ተለያይተዋል፣ እሱ ከሀይሚ ጋር ነው ምናምን የሚባል ነገር ውሸት ነው። ልጁም እሱ ነው። እንደዚህ ጭራሽ የሁሉ ድረስ ተመዳረስ ይህንን ነገር በቃ ሀይሚን ማየት አለባት፣ ሁላቸውም ማየት አለባቸው። የፈለጋችሁትን ማድረግ ትችላላችሁ። ያው የኔ ማስረጃ አያችሁ። ታዲያ እውነት ቦቦዬ ነገር ማይጠበቅ አንተ ማይጠበቅ ነገር እንደዚህ አይነት ነገር ሲታረቅ ታረ በእናትህ አረ ቡሩ በእናትህ እንደ ካንተ አንጠብቅም እንደዚህ አይነት ነገር እንደዚህ ከዚህ ልጅ ጋር እንደዚህ አይነት ነገር በጣም ነው የምትደብረው በጣም። ሰላም እንዴት ናችሁ? ውዴኛ ቤተሰቦች እኛ ደህና ነን። ያው እናንተም ደግሞ በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ያው ጠፋ ብለን ነበር በአንዳንድ ምክንያቶች ያው ስላልተመቸን ነው። ለዛ በጣም ይቅርታ እንጠይቃለን። ያው ብዙ ነገሮች ተፈጥረዋል። እኛም ብዙ ነገሮችን እያየን ነው። ብዙ ሰዎችን ደግሞ እየታዘብን ነው። ማድረግ ያለባቸውን ነገር ሳያደርጉ እየቀሩ እና ያው ሁሉም ነገር በብሩክና በሃይሚ መካከል እየተፈጠረውን ያለውን ነገር ሁሉንም ነገር ታውቃላችሁ ፋሚሊዎች። ያው ሃይሚ በዚህ ሰዓት በጣም እየተጎዳች ነው። ብሩክም ሌላ ሴት አስረግዟል ምናምን የሚባሉ ወሬዎች አሉ። ያው እኛም በብሩክ ያው እርግጠኛ ስላልሆንን ነው እንደዚህ አይነት ነገር ከዚህ በፊት ማውራት ያልፈለግነው ቪዲዮም ያልሰራ ነው። ለዛ ነው። ለምን ብሩክ በጣም እርግጠኛ ነን እንደዚህ አይነት ነገር ውስጥ እንደማይገባ በእንደዚህ አይነት ነገር ደግሞ እንደማይነካካ በጣም 100% እርግጠኛ ነን እኛ ማለት ነው በብሩክ። እና ያው እሱን ነገር አንድም በቃ ለዛ ነው እኛ እንደዚህ አይነት ነገር ማውራት የማንፈልገው። እና ያው አንዳንድ ነገሮችን ደግሞ የሚደብሩ ነገሮችን እየሰማን ነው። ያው ብሩክ እዩ የምትባል የሆነች ተርካሻ ለሆነች ልጅ ቤት ገዝቶላታል የሚባል ነገር እየሰማን ነው። እና ያንን ነገር ደግሞ እየሰማነው ልናወራ የቻልነው ከትክክለኛ ሰው ስለሰማን ያንን ነገር ማለት ነው ከዚህ በፊት። እና ከዚህ በፊትም የብሩክ ዘመድ ሊያወራ ፈልጓል። ቤት እንደገዛላት ምናምን አንዳንድ ነገሮችን አውርቷል። እኛም ደግሞ የሆነ የተሸጠ ቤት ምናምን በብሩክ ስም የተገዛ ቤት እንዳለ ሰምተናል። እና በጣም ደብሮን ነው የመጣ ነው። ምክንያቱም አሁን ለመጣች ልጅ እንዴት ብሩክ በይሳት እንዴት ቤት ትገዛለህ? ከብሩክ እንደዚህ አይነት ነገር ስለማንጠብቅ በጣም ነው የደበረን። ለሃይሚ ሳገዛ አንተ ለዚህች ለማትረባ ልጅ አሁን ለመጣች ልጅ ብዙ ነገር አንድ ላይ የደረሳችሁ ከሃይሚ ጋር ነው። ግን አንተ እዚህ ጋር ለሃይሚ ቤት ሳገዛ እዚች ጋር ገና አሁን መታት እንደ አዲስ ተነስታ የእሱ ልጅ ነው ምናምን ስላለች የሁሉ ነገር ታረጋለህ ብለን ካንተ አንጠብቅም። ደግሞ ይህንን ነገር ደግሞ ማገናዘብ አያቅትም ነበር ቤት ብገዛላት ራሱ ማለት ነው። ለምን እርግጠ በቃ የሆነ ህይወታችሁን ልታበላሽ እንደሆነ መረዳት አያቅትም። ህይወታችሁን ልታበላሽ ነው እቺ ልጅ የመጣችው። እናንተ ህይወት ውስጥ የገባችሁ እቺ ልጅ ህይወታችሁን ልታበላሽ። ለምን ይሄንን ነገር መገንዘብ ያቅታል? ወይስ ሃይሚን ማጣት ትፈልጋለህ ነው አንተ በዚህ ሰዓት? ሃይሚን ቤቴን ቀይን ሰብስቤ እወጣለሁ እያለች ነው። ይህንን ነገር ሰምታም ሊሆን ይችላል። ስለዚህ ቡታጀር የመጣበት ዋና ምክንያት ለዚህ ልጅ ቤት ሊገዛ ነው ምናምን እየተባለ እኛ አሁን ነገሩን እንትን ስንለው ለዩ የምትባለዋ ልጅ ቤት ገዝተህላታል። ያውም ብዙ ሚሊዮን ብር አውጥተህ ቤት ገዝተህላታል። ያንን መረጃ ደግሞ በቃ ለሷ ቅርብ ከሆነ ሰው ነው ይሄን ነገር የሰማነው። ለዩ ቅርብ ከሆነ ሰው ነው የሰማነው ቤት እንደገዛላት። ቡራ በጣም ነው ያስደበርከን። እንደዚህ በዚህ ልክኛ አንጠብቅም። በቃ ካንተ ብዙ ነገር እንጠብቃለን፣ ብዙ ነገር እንማራለን ብለን ነው የምናስበው። ግን እዚች ጋር ሃይሚ እያለቀሰች ለዛች ልጅ ቤት ልገዛ እንደመጣ ቡታጀራ ስንሰማ በጣም ነው የደበረን። በጣም ብዙ ነገር ደስ የሚሉ ነገሮች ለሙሽ ቤት ስገዛ ብዙ ነገር አይተናል። ግን በዚህ መሃል ለዛችም ልጅ ቤት እንደገዛ ማንም አያውቅም።
በዛ ነገር ደስተኛ ሆነን ሳንጨርስ ይሄ ደግሞ የሚያስጠላ ነገር በጣም ህይወትህንም ሊበጠብጥ የሚችል ነገር ማረግ በራስ እጅ ማለት በጣም ይደብራል። ተወልዶ ገና ሳይረጋገጥ የማን እንደሆነ እንዲህ ቸኩለ በቃ አሁን እኮ ይሄ ነገር አረጋገጥክልን በቃ ልጁ ያንተ እንደሆነ በስነ ስርዓት እየገለጽ እንጂ አንተ እዚች ጋር ከዩ ጋር ምንም አይነት ነገር ከሌለ እንዴት ለሷ ቤት ትገዛላታለህ? ይሄ በግልጽ በቃ እየተናገርክ ነው። ሁሉም ነገር እስካሁን የተፈጠረው ነገር እውነት እንደሆነ እየነገርከን ነው። በቃ ቡቡ እኔ ምን እያረክ እንደሆነ አልገባኝም። በቃ ከራስ ጋር ሁን፣ ከራስ ጋር እንድትሆን ነው እኛ ምን ፈልገው። ላይሚ ያላረክላትን ነገር ነው ለዚህች ልጅ እያረካት እንዴት እንደዚህ ከመሬት ተነስተ ማለት ነው። ስለዚህ ይሄ ነገር በቃ እኛንም ብዙ ሰዎችንም እያጠራጠረ ስለሆነ ይሄንን ነገር ማቆም አለበት ብሩክ። በቃ በራስ እንትን ማለት አለበት። ይሄንን ነገር ችግር በራስ መጣት አለበት። ከራስ ጋር መሆን አለበት ብሩክ። ያ አሁን ፋሚሊ ሁሉም ነገር በቃ ደውለን ልጅቷ ጠርተናታል። ቆይ እስኪ ደውላል። ይሄ ነገር ባይሆን እንኳን ፋሚሊ እሱ አልገዛላትም ምናምን ቢባል ራሱ እኛ ከራሱ ሰው ራሱ ሰምተናል። ከራሱ ሰው ብቻ ሳይሆን እዚህ ሀገር አሁን በሌላ ሰው ስም በየሩስ ስም ቤት እንደገዛ ሰምተናል። ያው እሷ ደግሞ ይናል ቤት የመግዛት እንትን ይናል አቅም ይኖራታል ብለን አናስብም። ልጁ ያንተ ነው የተባለው። ስለዚህ ብሩክ ይመጣል። ስለዚህ እኛ አሁን ልጅቷ ጋር እየደወልን ሄሎ ወይ እዛው ቆየሽ? እሺ ነይ ቶሎ። እሺ ያው ፋሚሊ ደርሻለሁ ነው ያለችው። ሁሉም ነገር በቃ እዚህ ጋር ይፈታል ዛሬ። ኢየሩስ የምትባል ልጅ ከህይወታቸው ልትወጣ ያልቻለችበት ምክንያት ዛሬ ይፈታል። ሁሉም ነገር እዚህ ጋር ያበቃል ዛሬ። የኢየሩስም ነገር ያበቃል፣ የቡሩክም የሃይሚም ነገር ያበቃል። ሁሉም ነገር ዛሬ ነው የሚቋጨው። በቃ ነገሮች ሁሉ የሚያልቁት ዛሬ ነው። ምክንያቱም በቃ የሁሉም ነገር ቁልፍ የሁሉም ነገር መፍቻ የሆነች ሰው ነው የጠራ ነው። ሁሉንም ነገር ልትፈታልን የምትችለው አሁን የምትመጣዋ ልጅ ነች። እና ፋሚሊ ያቻለች መሰለኝ የኢየሩስ እህት ናት መሰለኝ ዘመዳ ምናምን ናት። እዚህ ጋር ነንማ እና በቃ ሁሉንም ነገር ልትፈታልን የምትችለው እሷ ነች። ስለዚህ ስለ ግንኙነታቸውም ትናገራለች፣ ከቤቱም ነገር እንጠይቃታለን፣ ታወራለች። እና በቃ የሚደረገው ነገር ምናምን ይደብራል። ብቻ እንዴ እሷ ታወራና እንገረን ሁሉንም ነገር። ሰላም ናችሁ? ያው በስልክ ደውለሽ እንደዚህ አትልፉ ምናምን እያልሽን ነበረ። ሁለቱን ምን አንቺ በኢየሩስና በብሩክ መሀል የምታውቂው ነገር አለ? የምታውቂው ታሪክ አለ ነው? ስለነሱ ግንኙነት የሆነ ነገር በቃ ግልጽ እንድታረግልን እንፈልጋለን። ሁሉንም ነገር እዚህ ጋር እንድንፈታው ነው። ከሷ ጋር እንደምሩሽ ምናምን እናውቃለን፣ ነግረሽናል አንቺም። ስለዚህ ይሄንን ነገር ደግሞ ለኛም ለቤተሰብም ግልጽ ማድረግ አለብሽ ዛሬ ማለት ነው። በመጀመሪያ እኔ የኢየሩስ እህቷ ነኝ እና ስለ ኢየሩስና ስለ ብሩክ እናንተ ብዙ ማታውቁት ነገር አለ ኮሱን እኮ ነው። እና እንደሰማሁትም ከሆነ ቤት ሊገዛላት ነው ገዝቶላታል። አይ እኛ የምናውቀው ምንም ግንኙነት እንደሌላቸው ነው ሲጀመር። ግን አንቺ እስቲ ያለውን ነገር ንገሪ። እኔ በማስረጃና በመረጃ ነው ላስረዳችሁ የመጣሁት እና ቤቱንም ገዝቶላታል። ለኢየሩስ ቤት ገዝቶላታል ነው የምትይው? አዎ 5 ሚሊዮን ብር ያወጣ ቤት ገዝቶላታል። እና ደግሞ ይሄው ማስረጃውን ከፈለጋችሁ ደግሞ ይሄው ምንድነው ፎቶአቸውን ላሳይክ እችላለሁ፣ አብረው ያሳለፉትን። ይሄን ያህል ደረጃ ግን ሲደራረሱ እናንተ ምንም የምታውቁት ነገር የለም። እኔ ሆን ብዬ ነው ዝም ያልኩኝ። ብዙ ሰዎች በእነሱ መሀል ያለውን ግንኙነት ለማቋረጥ ምናምን ለማበላሸት ይፈልጋል። ግን እናንተ ማታውቁት ብዙ ነገር አለ። የሁለቱን ግንኙነት እናንተ ብዙ ማታውቁት ነገር አለና ይሄ የኢየሩስና የብሩክ ፎቶ አዎ ይሄን ያያችሁ እንዴ? ከየት ነው የመጣው? አብረው በነበሩ ሰዓት የተነሱት ፎቶ እኮ ነው። ከየት ነው ያመጣችው? ካሜራማን እና አጠጋር ነው እቤት የነበረ ፎቶ ነው። በፍሬም አንስቼ ይላችሁ። እኔ ከዚህ በኋላ ብሩክ ለዚህ መልስ አለ። መጨቃጨቅም ስለማልፈልግ ነው። ለዚህ ነገር መልስ የምታወራው ነገር አለ ብሩክ። ሁሉም ነገር ይብቃ። ለዚህ መልስ አለ ወይ? አይኖ እንዴት እንደዚህ አይነት ነገር እስኪፈጠር ድረስ? ይሄ እኮ የቅርብ ሰዓት ፎቶ እኮ ነው። የብሩክ እኮ የቅርብ ሰዓት ፎቶ ነው እኮ። እስከ ቅርብ ሰዓት ድረስ እኮ አብረው ናቸው። አሁንም አብረው ናቸው ነው እኮ እያልኩ ያለሁት። የቅርብ ሰዓት ፎቶ የቆየ ፎቶ መሆኑን ሳይሆን
አብረው ናቸው፣ ሁለቱ አብረው ናቸው። ታዲያ ልጁ ማንም ሰው እየተነሳ ተለያይተዋል እሱ ከሀይሚ ጋር ነው ምናምን የሚባል ነገር ውሸት ነው። ልጁም እሱ ነው። እኔ ብዙ ሰዎች እየጠየቁኝ ስላለ ለእናንተ ደግሞ በማስረጃ ላቀርብላችሁ። ከፈለጋችሁ ቤታቸውንም ይዤ ሄጄ የገዛላትን ቤት ማሳየት እችላለሁ እኮ። ለኔ እኮ ቀላል ነው። አይ በዚህ ሰዓት አሁን እኛ የተቀናበረ ነገር አይደለም፣ ትክክለኛ ነው መሰለኝ። ምንም የተቀናበረ ነገር የለው ሲጀመር። ይሄ ኖርማል ፎቶ ነው፣ በቃ የተነሱ ፎቶ ነው። ምንድነው? እሺ ብሩክ ምንድነው እየፈጠር ምን እያሰብክ ነው? በእናትህ እንደዚህ ጭራሽ የሁሉ ድረስ እስከመዳረስ ይሄንን ነገር በቃ ሀይሚን ማየት አለባት፣ ሁላቸውም ማየት አለባቸው። እኛ የፈለጋችሁትን ማድረግ ትችላላችሁ። ያው የኔን ማስረጃ አያችሁት አይደል? መረጃውንም አቅርቤላችኋለሁ። እኔ ድጋሚም እንድጨቀጭቁኝ ስለማልፈልግ ነው ይሄንን ይዤላችሁ የመጣሁት። አሁን በቃ ይሄን ፎቶ ያየነውን ነገር አይተናል። ግን አሁን በቃ ልጁ ሚስቱ መሆኑን ያለመሆኑን የምናረጋግጠው ይሄ ልጅ ከተወለደ በኋላ ነው። ግን በቃ ይሄ ባላቸው ነገር እናንተ አረጋግጣችሁም አላረጋግጣችሁም እኮ የሚጠቅመው ነገር እኮ የለም። እሱ አምኖበት አይደል ለልጁ ቤት ገዝቶ ለሷም ያስቀመጣቸው አሁን። ስለዚህ እኮ ምንም እኮ የተለየ ነገር እኮ የለውም። ከዚህ በፊትም ሌሎች መጣው ምናምን ነገር አነጋግሬያቸዋለሁ። እኔም ወንድሜም አነጋግረናቸው ነበረ። ግን ያው እንደምታዩት ነው። እንዲያውም ለነሱ ይሄንን ማስረጃ አላሳየዋቸውም። በቃ እኔ ግን በቃ ተደጋጋሚ ሲሆንብኝ አንደኛችሁን እርማችሁን እንድታወጡ ብዬ ነው ይሄንን ፎቶ ይዤላችሁ የመጣሁት። ቤቱንም የምትፈልጉት ከሆነ ወስጄ ማሳየት እችላለሁ፣ ችግር የለብኝም። እውነት ቦቦዬ ነገር ማይጠበቅ አንተ ማይጠበቅ ነገር እንደዚህ አይነት ነገር እስክታረግ ድረስ አረ በእናትህ አረ ቡሩክ በእናትህ ካንተ አንጠብቅም እንደዚህ አይነት ነገር። እንደዚህ ከዚህች ልጅ ጋር እንዴት እንደዚህ አይነት ነገር ታረጋለህ? በጣም ነው የምትደብረው። በጣም ካንተ ስንት ነገር እንማራለን ብለን ስንጠብቅ ጭራሽ እኔ እንደዚህ አይነት ጉድ ይወጣባል ብዬ አስቤ አላውቅም ነበር። በታምር አስቤ ማላውቀው ነገር ነው። እሱ ላመነበት ነገር እናንተ እኮ እንደዚህ መበሳጨት ምናምን ነገር እኮ የለባችሁ። ፎቶ ነው አሁን አይደለም። ቆይ ምንም እኮ ይኸውልሽ እሱ ባመነበት ነገር አምኖ ልጁን ተቀብሎ ቤት ገዝቶላታል እያልኳችሁ እኮ ነው። እናንተ ምናልባት አሉባልታውን ይሆናል የሰማችሁት። ቤት ሊገዛላት እንደሆነ ምናምን 5 ሚሊዮን ብር አውጥቶ ነው ይገዛላት። ቤት ሁላ ተገዝቷል። እኔም እነግራችሁ ያንን ነው። እና እናንተ ተበሳጫችሁም አልተበሳጫችሁም የሚቀየር ነገር የለም። ባይሆን በሁለቱ መሃል ባትገቡ ሀይሚ የምትባለው ስላይሚ ሌላ ነገር ስላይሚ እንድታወሪ አንፈልግም። በቃ ስላይሚ እንድትይዝ እኔ ጋር በመጣችሁበት አጋጣሚ ለሷ ማሳውቋት። በቃ እሷ ከጨዋታ ውጪ ናት ሲጀመር። አለቀ እኮ። ግልጽ እኮ ነው ይሄ ነገር። ቤቱን ልታሳየን ትችያለሽ? ቤቱን ወስጄ አሳያችኋለሁ፣ ችግር የለውም። አሳየን ቤቱን አሳየን።